ዛሬ ግን ጊዜያችንን ሴቭ ለማድረግ ስልጠና ስለሚለው እንገባና የሳሙና ስልጠና ነው። የሳሙና ስልጠና እስከገባም በኋላ ፈሳሽ የልብስ ሳሙና የሚለውን ነው የምንመለከተው። ፈሳሽ የልብስ ሳሙና ላይ ከከፈትነው በኋላ የሚያሳየን ይሄ ነው። እንደምታየው ዲስክሪፕሽን አለው እዚህ ጋር። ዲስክሪፕሽን ማለት አንተ የከፈልከው ኢንዲቪዥዋል 4000 ምናምን ብር የከፈልከው አንተ ዛሬ በ4000 ሂሳብ ስለይ ማለት ነው። ነገር ግን 15 ፎርሙላዎችን አጠቃሎ ነው የያዘው። ፒዲኤፎችን ነው የምንከፍተው። ዛሬ ማየት የምንሞክረው ይችኛዋን ክፍል ነው። ማለትም ስለ ሞጁሏን እንመለከት። ሌሎች ያለፋቸው ሳይናቸው ዛሬ ግን ቢያንስ ሳሙና እንኖራለን የሚለው ብቻ እንኳን እንጠቀማታለን። እንደምታየው እዚህ ላይ የሳሙናችን ፒኤች ምን ያገለግላል? ፒኤች ማለት ምን ማለት ነው? አንድ ሳሙና ተሰርቶ ከወጣ በኋላ ከመጠቀማት በፊት በሳሙና ውስጥ ያለው ባህሪ ምንድን ነው? ፒኤች ማለት የአንድን ውህድ ድብልቅ እና ቅልቅል ለማወቅ መጀመሪያ ምን እንደሆነ በውስጡ ያለው የኬሚካል አይነት ጎጂ፣ ጠቃሚ፣ ቤዝ፣ አሲድ ሲጠጣ ወይም ሊቀመስ አደጋ አይሆን የለው የሚሆን የምንለይበት መለያ ዘዴ ይችላል። ሳሙናችን ማለት የተለያዩ ኬሚካሎች ክርክር የሚልበት እነዛን ቅልቅሎች በሆነ አጋጣሚ በውስጡ ያላቸው ኢንግሪዲየንት እንድንለው ለመለየት የሚጠቀመው ዘዴ። ስለዚህ ፒኤች ማለት የአንድ ይዘት ድብልቅ ክርክር በውስጣቸው ባለ ኬሚካል ፒኤች ዋጋቸው ልዩ የሆነ የምንለይበት መለያ ዘዴ። መለኪያ ደግሞ መለኪያ መሳሪያው ፒኤች ሜትር ወይንም ሊትመስ ፔፐር ይባላል። አሁን የፒኤች መለኪያዎች ሁለት ናቸው። አንደኛው ሊትመስ ፔፐር፣ ሁለተኛው ፒኤች። ሊትመስ ፔፐር ማለት ጀስት ወረቀት ናት። የምንፈልገውን ነገር ወረቀት ነው። ፒኤች ሜቱ ደግሞ ዲጂታል እንደ ቴርሞሜትር አይነት እንደ ታከር ነው ተሽፋፋች ያለው ማማር ነገር አይደለም። ስለዚህ ስንለካ የምናገኘው ውጤት ምንድን ነው? በሊትመስ ፔፐር ከለካን የቀለም ማመሳሰል ነው። በሊትመስ ፔፐር ከለካን ቀለም ማመሳሰል ደግሞ ቁጥር ማግኘት ምን ማለት ነው? ወረቀቱ ላይ በወረቀቱ ሊለካው ሊትመስ ፔፐሩ ኢንዲኬተር ነው የሚያሳየው። አረንጓዴ፣ ቀይ፣ ቢጫ፣ ጥቁር እያለ ወረቀት ነው የሚሰጠን ቀለም ማመሳሰል ነው። ፒኤች ሜት ከሆነ ግን ፓወር ኦፍ ሃይድሮጅን የምንለው ቀጥታ ቁጥር ነው የሚያሳይ። የፒኤች ዋጋው ከ1 እስከ 14 ነው። ፒኤች አጠቃላይ ከ1 እስከ 14 ነው ዋጋው። ምን ማለት ነው? እዚህ ጋር ፒኤች አለን 1 እስከ 14 የሆነ ቁጥር አለ። 1 2 3 4 5 6 7 ይሆናልና 8 9 10 11 12 13 14 ማለት የአንድ ፒኤች ዋጋው ሁልጊዜ የሚሆነው ከ1 እስከ 14 ነው ሲባል ይሄን ነው። ምን ማለት ነው? ከ1 እስከ 7 ያሉት ዳያችሁ ቀይ ይጻሉ፣ ከ7 በላይ ደግሞ ስለዚህ አረንጓዴም ሰማያዊ መሆን ይችላል። ምን ማለት ነው? አንድ የሆነ ውሃ ወይም ኬሚካል መጣህ እናንተ ከመጠቀም በፊት ነካርከው ወደ ፕለግ ወይም ወደ ወረቀቷ ስንለካ በዲጂታል ሜትር ከ1 እስከ 7 በታች ካሳየ በውስጡ ያለው ኬሚካል አሲድ ኮንተንት ነው ማለት ነው። በውስጡ ያለው ስለካው ከ1 7 በታች ከሆነ ቁጥሩ አሲድ፣ ከ7 በላይ ከሆነ ደግሞ ቤዝ ብለን እንጠይቀዋለን ማለት ነው። በውስጡ ያለው ኬሚካል ውጤት ቤዝ ነው ማለት ነው። ስለዚህ አሲድ ስንለው አሲድ የሚባለው ኬሚካል ከ1 እስከ 7 መሆኑ ብቻ ሳይሆን በውስጡ ኮምታታ ባህሪ ያለው የሚጨመድ እንዲሁም የሚጣፍጥ ባህሪ ያላቸው አሲድ ይባላል። ለምሳሌ ሎሚ፣ ብርቱካን፣ ግሪሲን የመሳሰሉት አሲድ ካታጎሪ ውስጥ ይመደባሉ ማለት ነው። ከ7 በላይ ደግሞ
ለምሳሌ የሚያንሸራትቱ ቫዝሊን፣ ሙዝ እነሱ ደግሞ ቤዝ ይመደባሉ። ወደ ሳሙናችን ስንመጣ ምንድን ነው የኛ ሳሙና የሚሰራው ከነዚህ ውጤት አንድ ኢንተርናሽናል ፎርሙላችን የሚባል ነው። ሳሙና ለመስራት አሲድ ሲደመር ቤዝ እኩል ይሆናል ሳልት ሲደመር ውሃ። እኛ የምንሰራው ሳሙና ምን ይሆን? እነዚህ አራቱን ልሰሩት ሳያሟላ ሳሙና ነው። ስለዚህ አሲድ ሲደመር አሲድ የሚባል ግባት ይችላል። ፒኤች አሲድ ለመሆን የምታመለክተው ከአንድ እስከ 7 ወለ ኬሚካል ካገኘ ኦኬ አሲድ ነው። ሳሙና ውስጥ ታስፈልገኛለህ ታስገባው። ቤዝ ማስገባት አለ። ቤዝ ደግሞ ከ7 በላይ ይሆናል። ስትነካው እሱን ካገኘ ቤዝ ነው እንደማለት። ጨው ነው፣ ሳልት ነው፣ ውሃ። እነዚህ አራቱን ነክተን ወይም የግዴታ አራቱን ጨምረን ስለሆነ ሳሙና የምናመርተው ፒኤች የሚባለው ነገር ማወቅ አስፈላጊ ነው ማለት ነው። ስለዚህ ወደ አንተ ሲመጣ በመጀመሪያ ሳሙናችን ላይ ያለው ፒኤች ኒውትራል ወይ ቤዝ ሊሆን ኒውትራል ማለት ነው። ስለዚህ የሳሙና ፒኤች አሲድ ሊሆን አይችልም እያለ ነው። ሳሙና ሰርተን አሲድ የሚባል ግባት እንጨምራለን። ግን አሲድ ስንጨምር አሲድ ነው ይላል ውጤት ኒውትራል ወይ ቤዝ ሊሆን አይደለም። ኒውትራል ማለት ኤንኤፍ ውሃ ከፍል 7 ቦን ኒውትራሎች አሲድና ቤዙን አመጣጥረን ተጨመረ ኒውትራል ይፈጠራል። ጨውና ውሃውን አመጣጥረን ተጨመረ ኒውትራል ይፈጠራል። ነገር ግን እንደ ሳሙና ግን መሆን ያለበት ኒውትራል ወይም ቤዝ የትኛው የተሻለ ብሎ ደግሞ እንመለከታለን። ስለሆነ በሳሙናችን ውስጥ ቤዝ ወይም አልካሊ ሲኖረው ሳሙናችን መሆን አለበት ብለናል። ቤዝ ወይም ቤዝ መሆን አለበት ወይም ኒውትራል መሆን አለበት ብለናል። ነገር ግን በአጋጣሚ ቤዝ ቢሆን ነው አሁን ኒውትራል መሆን ይችላል። ግን የሚል ሁለተኛ ስለሆነ በሳሙናችን ውስጥ ቤዝ ወይም አልካሊ ሲኖረው ይላል። ቤዝ ሲኖረው ምን ጥቅም አለው የሚለውን እንመለከታለን። ለምሳሌ አንደኛው ቤዝ ሳሙናችን ቤዝ ከሆነ የሚሰጡ ቤኔፊቶች ብዙ ናቸው። አንደኛ ስብና ቅባታማ ቆሻሻ ላይ ሪያክሽን ይካሄዳል። ስብና ቅባታማ ቆሻሻ ላይ ሪያክሽን ይካሄዳል። ወይስ ምን ማለታችን ነው? ሳሙናችን ሳፈን ስንጨርስ ፒኤቹን የልብስ ሳሙና ሳይንቲፊክ ፒኤቹ 11 ነው ሲወስድ ተጠለው ሳሙና ከሰራ በኋላ ስትለካው መሆን ያለበት 12 በላይ ማሳየት ቤዝ ከሆነ ኒውትራል ከሆነ ጀስት ውሃ ለምሳሌ ይሄ ነው የሚያሳይ ስብና ቅባታማ ሪያክሽን ማለት የጋራጀር ታወጣዘ ቅባት የነጋው ግሪስ የነካው ልብስ በዛ ሳሙና ብታጥርበት ሳሙና ቤዝ ካልሆነ ሊያስልበት አይችልም። ኒውትራል ከሆነ ውሃ ማለት ውሃ በቅባት ብታጥቡ ይለቃል ሪያክሽን ኦኬ ወይስ ማለት ነው። ስለዚህ ሳሙናችን ውስጥ ምን ይላል? ቤዝ ወይም 11 ቁጥር በተለይ ስፔሻሊ 11 ቁጥር ከዘን ሳሳን ምናረጋው ነው ያው በፊት ዝናረጋው ይገባል። ለምን ከስራ ስብና ቅባታማ ቆሻሻዎች ላይ ሪያክሽን ይካሄዳል። ለምሳሌ እንትና የማይዋሃዱ ቆሻሻዎች ለምሳሌ ጫጫ ቆሻሻዎች ፋይሲን ምናምን ተታየ ሲታጠቡ አይሟም። ሳሙናችን ግን ቤዝ ሆነ የሚያደርገው ከላይ ያሳፍጨዋል። የማይሟሙ ባህሪያቱ ሳሙናችን ቤዝ ከሆነ ከላይ ስለሚያሳፍሩ የሚያሳፍሩ ከላይ ያሳፍሩ ወሐፈራሱ ማዘሽ ግሪስ ይሄ የጋራዥ ልብሶች እና የሚለካው ብናት ዘይት እና ቆሻሻው ከላይ ቢሳራው ምኑ አሁንም ሳሙናችን ቤዝ ከሆነ ማለት ስለዚህ ለማጥፋት አንችልም። ያንን ከላይ ያደረገውን አስወግዶና እናሳለን ማለት ግን በተቃራኒው ሳሙናችን ደግሞ ቤዝ ባይሆን አሲድ ከሆነ የሚያደርገው ይበላሽ እንደ ዲግኖቲ ነው። ኒውትራል ከሆነ ውሃ ከሆነ አይሳ አይቀር ምግብ ቤት ሄደን ምሳ በልተን ኢኮኖሚ ከሆነ ከባታሉ ሳሙናው ቢቆም አይከማል ሳሙናው ቆንጆ ከሆነ እሱን ደግሞ ሳሙናችን ቤዝ ወይም አልካሊ መሆን አለበት የምንለው እንደሱ ነው። ሌላው ሁለተኛው ጥቅም ፕሮቲኖች እንዲሰራበሩና እንዲማሙ ቆሻሻ ፕሮቲን እንዲሰራበሩ ነው የሚያደርጋ። ሶስተኛው ዋና የቆሻሻው የአሲድ ባህሪ ወደ ኒውትራልነት ይለውጣል። ይሄ ማለት ነው ባጭሩ
ሳሙናችን ቤዝ ነው ብለናል። ሳሙናችን ቤዝ ነው። ቆሻሻው ባህሪ ምንድን ነው? ቆሻሻ አሲድ ፔጅ የልብስ ቆሻሻ ልትለካ የሰውነት ቆሻሻ ሊለካ አሲድ የምናዘወጣው ቆሻሻው አሲድ ሳሙናችን ቤዝ ነው አይደል? ሳሙናችን ቤዝ ከሆነ በማጠብ ሂደት ስንፈጠር ነው ማለት ነው። ኒውትራል ፈጠረ። በማጠብ ሂደት ኒውትራል ፈጠረ። ይሄ ትልቅ ነገር ነው። ምን ማለት ነው? ካየህ ነው ነጥቦ ከሆነ ሲታጠብ እጆች ቆዳ ይለቃል፣ ጥፍር ይላል፣ ልብስ ይላል ምናምን። አሁን ቆሻሻው አሲድ ነው። ውሃ ላይ ቆሻሻ ሲጨምር ማጠቢያ ላይ አሲድ ነው ያለው አይደል? ውሃ ጨምረሃል፣ ወተር ጨምረሃል። ከዛ ቆሻሻ ልብሱ ስትጨምረው ምን ሆኗል? አሲድ ሆኗል አይደል? ሳሙና ግን ቤዝ ከሆነ ካንስል ያደርጋል። ስለዚህ ምን ይፈጠራል? ውሃ ኒውትራል የሆነ ውሃ እናገኛለን ማለት ነው። ስለዚህ እጅ ሰው ቦይ ቢዘፈዘፍ ቢታተር እዛ ላይ ቢያቦጫርቅ ምናምን ምንም ጉዳት የለውም። በተቃራኒ ግን ልብስህ አሲድ ነው፣ ሳሙና በአጋጣሚ አሲድ ቢሆንብህ ፔጁ ወደዚህ ቢመጣ ማለት ነው። ወይም ትክክለኛ ፎርሙሌሽን ካላገኘህና ከፎርሙላ ውጭ የሆነ ሳሙና ብታገርት ማለት ነው ምን ይፈጠራል? ስታጥብ ውሃ ይገባል ማጠቢያ ውስጥ ሲደመር ልብሱ ምንድን ነው? አሲድ ቆሻሻ አሲድ ነው ብለናል። ሲደመር ሳሙናችን አሁን ምንድን ነው? አሲድ። ምን ተፈጠረ? አሲድ ፕላስ አለ። አሲድ ፕላስ ሆነ አሲድ ፕላስ። ስለዚህ የሚያጥቡ እናቶች ወይም ልጆች ቆዳቸው ይደርቃል። እንዴት እሱ ሲታጠብ ቡናኝ ከተሰጣ በኋላ ስታወጣው ቡኒ ጥቁር የሚራገድ ቡናኝ ይወጣዋል። ሮሮ ትክክል ያልሆነ ነገር በሳሙናችን ውስጥ ይፈጠራል። አሁን ደግሞ ቀይረው እንትን ቢሆንስ ኒውትራል ቢሆን አሁን አሲድ አለ ሳሙናችን ቤዝ ነው አሲድ ነው። አሁን ደግሞ ኒውትራል እናደርገውስ ኒውትራል ማለት ውሃ እንደማለት ነው። ፒኤች አሁንም ውሃ ላይ ምን ጨመር? አሲድ ጨመር ልብስ ማለት ነው። አሲድ የሚታጠብ ወራሻው አሲድ ሲደመር ሳሙናችን ኒውትራል ብናደርገው ጨመረ። ኒውትራል ማለት ኒውትራል ነው። ስለዚህ ወዲሁን ተፈጠረ በማጠብ ሂደት ውስጥ ውሃ ሲደመር አሲድ ያደርጋል። ሳሙና ምንም አይነት እንትን ፔጁ ቫልዩ ቤዝ ስላልሆነ ለውጥ ነው። ስለዚህ ተመሳሳይ ነው። እዚህ ጋር አሲድ ፕላስ ነው፣ እዚህ ግን ሲንግል አሲድ ነው። ግን ጉዳቱ መጠነኛ ይሆናል ነው እንጂ ከዚህ የተሻለ አይደለም። እዚህ ጋር አሲድ የተፈ ያገኘን ከሳሙናው ከልብሱ ማገኘን፣ እዚህ ጋር ደግሞ ከሳሙናው አሲድ ያገኘን ልብሱ ኒውትራል፣ ከቆሻሻው አሲድ ያገኘን ሳሙናችን ኒውትራል ነው። ስለዚህ ምንም ቫልዩ አይኖረውም። በዛ ላይ ቆሻሻው አይጸዳም። ለምን? ይሄ አሲድ ነው ልብሱ ቆሻሻው የሚታጠበው አካል፣ ይሄ ደግሞ ኒውትራል ነው። ጀስት እንዴት አልኩሻል። ሻምፖ ሎሽን እና ምን ሴቶች ሲታጠቡ ቅባት ተቀብተው ቆንጆ ሻምፖ ካላገኙ ይዘላል ወደ ውስጥ ሊገባል ይችላል። እኛም ይዘ ቫዝሊን ተቀምጠን ጥሩ ሳሙና ካላገኘ ይገባል። እሱ ማለት ብዙ ጊዜ ቆሻሻ ተብሎ ሲታሰብ የሚሟማ ቆሻሻ የማሟማ ቆሻሻ እና ቅባታማ ቆሻሻ ስለሚኖረው ሳሙናችን ማወቅና የሳሙናችን ማለየት ያስፈልጋል። ኦኬ ስለዚህ ቀጥሎ የምናየው የቆሻሻ አይነቶች ይላል። የቆሻሻ አይነት ማወቅ የቆሻሻ አይነቱን ማወቅ የምናመርተውን የምርት ጥራት ለመለየት ይረዳናል ትላለች። ምን ማለት ነው ይሄኛው? የቆሻሻ አይነታችን አረንጓዴ፣ ቢጫ፣ ጥቁር፣ ቀይ ይባላል። ነገር ግን የቆሻሻ አይነት ማወቅ የምናመርተውን የምርት ጥራት ለመወሰን ይረዳል። ይሄ ምን ማለት ነው? አንተ አምራች ነህ፣ ሁለት የተለያዩ ደንበኞች ደወሉ ብለን አስብ። የደወሉ ደንበኞች አንዱ ባለ ሆቴል ነው፣ አንዱ ሆቴል አለ፣ ወይም አንዱ ደግሞ ላቢያ ጅዋ ነው። ስለዚህ ባለ ሆቴል የሚፈልገው ሁለቱም የልብስ ሳሙና የሚፈልጉት ሁለቱም። ነገር ግን ባለ ሆቴል የሚፈልገው ለዌይተሮች ዩኒፎርም ማጥለያ የሚሆን ስስ የሆነ ልብስ ታጠብቅ የሚችል የቆሻሻ አይነቱ ምን እንደሆነ ታውቃለህ አንተ?
እንደ ጋራጅ ቤቱ ግዲስ ያልሆነ ብዙ ያልቆሸሸ ነው ትረዳለህ። ባለ ጋራጅ ቤት ወይም ደግሞ ባለ ላጋጅ ቢደውልልህ ባለ መኪና ማጠቢያ ቢደውልልህ የመኪና ቀለሙን ሊያነሳ የማይችል ኮምፕሌን የማያስረዳ ነው የምታስበው። ይህ ስለዚህ የቆሻሻ አይነታችንን ማወቃችን የምናመርተውን የሳሙና ጥራት ለመለየት ይረዳናል። ይህ ግዴታ ምትዋቃል ማለት እንደ አምራች ሁሉ ዋጋ ለጋራጅ ቤት፣ ለሆቴል፣ ለሎካል ለመደን ውስጥ ለምናምን ለትምጣ ለበዓል ብሎ መለየት መቻል ስላለበት የቆሻሻ አይነቱ ስናቅ የትኛው ሳሙና ለየትኛው እንደሚረዳ እናውቃለን ማለት ነው። ለምሳሌ አልኩ ቅድም እያለሁ ለጋራጅ ቤት የምንሰራው ሳሙና ሞር ኦፍ ቤዝ መሆን አለበት። ለምን ቅባቱ ጋር ያክሽን ሊያካሂድ